ከሱ ጋር ልን አተደረረ እንዴ አይደለም የሰው አፍ ምላስ ነው የሰው ምላስ እሳት ነው ይፋጃል ሰለቸኝ መኖር ደከመኝ ህይወት ራሱ እኔን በቃ ፊቷን አዙራብኛለች በድላኛለች ምን አረኳት እንደ ሰው ደስታ የለኝ እንደ ሰው ጨዋታ የዘርቶ መቃም መቦረቅ ምናምን ከልጆች ጋር መጫወት አልፈቀደችልኝ ፊቷን አዙራብኛለች በቃ ቤታችን ውስጥ ሰላም የለም ባለቤቴ ካረገዘች በኋላ እኔ አይደለሁም በቃ የለሁም ማለት ይቻላል በቃ ከሰው አልቀርብም መጠጥ ውስጥም ልደበቅ ሞከርኩኝ ራሴን ጠላሁ ግን ምንም በቃ ራሴን በጥልም ከራሴ ብሸሽም ራሴ ይከተለኛል በወቅቱ እውነት ለመናገር በመጀመሪያ እንትን ያልኩት ከኳስ ህይወት መውጣት ነበር የተሰማኝ ልጅነት መሰለኝ እኔ ይሄ መውለድ ምናምን ልጅ ነገሩ ያኔ ምንም አልታወቀኝም ሜዳ ላይ እንትን አደጋ ከደረሰብኝ በኋላ ወነሱ ወደ ወሰዱኝ ቤተሰብ ወደ ወሰደኝ ህክምና እከታተል ነበር ከዛ እሱ ይሄን መውለድ እንደማልችል ሲነግረኝ ተስፋ አልቆረጥኩም የተለያየ ህክምና ላይ መሞከር ጀመርኩ ከዛ አሁን አንተ የሰማኸው ጓደኛዬ አንድ መከታተልበት ህክምና ላይ ተዋወቅን ስላት እሷም የፍላጎት የላትም ጭራሽ የሷ ዝርዝር ብዙ ነው ምንድነው ለምንድነው ፍላጎት ያሳጣት እሷ መውለድ ትችላለች ግን የሆነ በቃ ሴቶች እንዲህ መውለድ የለባቸውም በልጅ መሰቃየት እንትን በእንክብካቤ በልጅ ምናምን የሚል ነገር የተለየ አቋም ነው ያላት ፍልስፍናዋ ለየት ያለ ነው ሙሉ ለሙሉ እኔ መውለድ አልፈልግም ነው የምትለኝ ኦኬ አሁን የሷ መውለድ ያለመፈለግና ያንተ መውለድ ያለመቻል እንደ ጥሩ ጥምረት እንደ ጥሩ አጋጣሚ ተጠቀማችሁት ማለት ነው እንደውም ተስማማንና ታውቃለች ተዋወቀን በቃ አብረን መኖር ስንጀምር እኔ አንደኛ ጉዳት ደርሶብኛል የሷን ህይወት ለምን አበላሻለሁ በቃ ከቻልሽ ውለጅና አምጪ ሰው በማደጉም በጉድፌቻም ወስዶ ያሳድጋል ስለዚህ ያንን ለመጠቀም ተመካከርና ተማምነን ወልደሽ አምጪ ብለን ወልዳ መጣች ሰው ከሷን የመጣው ለምን እኔ አልወልድም ስላት ደስ አለኝ ደገፍኳት በቃ እኔ ልጅ ሲቦርቅ እዚህ ቤት ማየት ነው ፈልገው ከሷ አንደኛ በቃ እኔ መወዳት ሚስቴ ናት ከሷ ይወለድና እዚህ ማደጉ ደስ አለኝ ተስማማው ተሳካ ከየት ወለድሽ የማን ወለድሽ ውስጥ አልገባሁም ግን በቃ ልጅ መወለዱ ደስ አለኝ ስለ ነገሮች ተነጋግረን ውጣልኝ ከቤቴ ውጣልኝ ህልሞች አሉት ያልተቋጩ በጣም ብዙ ህልሞች አሉት እኔ በጣም ነው እሱ ላይ እመካበታለሁ ጎበዝ ሰው ነው እሱ እዚህ ደረጃ ላይ ነገሩን ከት ለማድረግ ሲሞክር እውነቴን ነው ብለ እኔ ራሴ አይዞህ እንግዲህ ነገሮች በት አይቀጥሉም ትላንትና ወንድማችንን ብቻ ነበር ማተን የነበረው እናታችንንም ጭምር ነው ራሳችን እንግዲህ ማዘር እንደ በቃ እኔ አሁን እሷ ራሷ እንጃ እድሜም አለ አሁን ብትሞት ማታ አሁን እንደዛ ብትሞት ኖሮ አበቃ በቃ ምክንያቱም በሷ ኬዝ ነው ይሄ ሁላ የሆነ ያለው ቤታችን ተበጥብጧል አጠቃላይ መተታም ስለሆነሽ መተት አርጋበት ነው እንጂ እንደውም ትላንትና ወንድሜ እናቴ ሞተው ቢሆን ኖሮ እኔ ራሱ አለቃትም ነበር ከሱ ጋር ልን አተደረረ እንዴ አይደለም ጉዳዩ እጅግ አሳሳቢ ስለነበር ቦታው ላይ ለመድረስ ጊዜ አልወሰደብንም ነበር ቦታው ላይ ስንደርስ ደግሞ እጅግ ዘግናኝ ነገር ሊከሰት ጥቂት ደቂቃዎች ቀርተውት ነበር ከዛ ሁሉ ግርግር በኋላ ነገሮች በርደው ማግስቱ ላይ እንገኛለን ሰላም ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን እያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው ዛሬ እንግዲህ ባለፈው ፕሮግራም ለእናንተ እንዳሳየነው የአንድ ቤተሰብ ታሪክ ይዘን ቀርበናል ታሪኩ የሚጀምረው እንግዲህ ባለ ታሪካችን ወጣት እያለ ነው
ወጣት ሳለ ሮጦ መጫወት በሚችልበት ሰዓት እግር ኳስ ተጫዋች ነበር ይሉናል ወንድምና እህቱ። እግር ኳስ ተጫዋች ሳለ በደረሰበት ጉዳት ለ15 ቀናት ያህል ሆስፒታል ተኝቶ ነበር ነው የሚሉን ባለታሪኮቹ ታሪኩን ሲነግሩን። ከዛ በኋላ እንግዲህ የሕክምና ውጤቶቹ እንደሚያሳዩት ይሄ ሰው መውለድ አይችልም ተባለ ነው ያሉን። እንግዲህ ከዛ ይጀምራል የዚህ ቤተሰብ ታሪክ። ወጣቱ ለአካለ መጠን ደረሰ፣ አገባ። ከዛ በኋላ የተከሰተው ነገር ህይወቱን እያመሰቃቀለው ይገኛል ነው። ይሄ መውለድ አይችልም የተባለው ወጣት አንድ ልጅ ወለደ። ይሁን ብለን ተቀበልን ይላሉ ቤተሰቦቹ። ይሁን፣ ሰው የሰው ልጅም ያሳድጋል፣ የእሷ ከሆነ ይሁን ብለን ተቀበልንና እሱም ተቀብሎ ማሳደግ ጀመርን ነው የሚሉት። ከዛ በኋላ የሆነው ነገር ግን እየተወሳሰበ መጣ። ሁለተኛ ልጅ ተደገመ። አሁን ነገሮች ሌላ መልክ መያዝ ጀመሩ ማለት ነው። ከዛ እንግዲህ ለሶስተኛ ጊዜ ሚስቱ አረገዘች ብለው ወደኛ መጡ። ይህንን ነገር እሷም ታውቃለች። እሱ መውለድ እንደማይችል እኛም እናውቃለን። ቤተሰብ ያውቃል፣ ራሱ ያውቃል። ይሄ ሁሉ ሰው እያወቀ እሷ 3 ልጅ ድረስ እየወለደች የምታመጣው ከየት ነው የሚል ጥያቄ አነሱ። እንዲህ ከሆነ ውጭ ሆኖ የወንድማችንን ቤት የሚቆጣጠር ሰው አለ ማለት ነው። የእነዚህ ልጆች አባት ነገ ሀብት ንብረቱን ለመውረስ የተዘጋጀ ነው የሚል ስጋት ይዘው መጥተው እንግዲህ ወደ ቤቱ ስንሄድ በጣም 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 ክሪቲካል ታይም ላይ ነው የደረስነው። በእርግጥ እኛ ከገባን በኋላ የለም መጀመሪያ አለ ተባልን። ከዛ በኋላ ገብተን ስናጣራ የለም ተባለ። እንግዲህ ከዛ በኋላ እንግዲህ እህት ግቢ ውስጥ ስታጣራ ወንድሟ ራሱን ሊያጠፋ እንደሆነ ትደርስበታለች። ተሯርጣ መታ ለእኛ ትነግረናለች። እኛ በቦታው ላይ ተገኝተን እንግዲህ እሱን ከእንደዚህ አይነት ውሳኔ ልንገላግለው ችለናል። ራሱንም ሳያጠፋ ልንደርስለት ችለናል። ሁኔታው በጣም ሰቅጣጭ ነበር። ምናልባትም እኛ በሰከንዶች ዘግይተን ቢሆን ኖሮ ራሱ ላይ የሚወስነውን ውሳኔ ከወሰነ በኋላ ከነጸጸታችን እንመለስ ነበር። እስከዚህ ድረስ ምን እንደገፋው እንዴት እንዲህ ሊያደርግ እንደቻለ በሰዓቱ ልንጠይቀው አልቻልንም። ለሱ የሚያስፈልገው በሰዓቱ እሱ ማጽናናት እና ወደ ቤተሰቦቹ ቤት እሱን ይዘውት መሄድ ነው። እንግዲህ ዛሬ ደግሞ ወደ መኖሪያ ቤታቸው ተመልሰናል። ዛሬ ይዘነው ከእሱ ጋር ቆይታ ልናደርግ እንግዲህ ቀጠሮ ይዘን እዚሁ የእሱ መኖሪያ ቤት ተገኝተናል። ጉዳዩ በጣም በጣም እጅግ በጣም አሳሳቢ ነው። እውነት ለመናገር እንደዚህ አይነት ነገሮች ቢከሰቱብን እኛ ምን አይነት ውሳኔ ልንወስን እንችላለን የሚለው ለእኛም አሳሳቢ ነገር ነው እውነት ለመናገር። ስለዚህ እሱንም ቁጭ አድርገን ቀስ ብለን ስለ ሁኔታው የምንጠይቀው ነው የሚሆነው። ዛሬ እንግዲህ የተለየ ፕሮግራም ይኖረናል ማለት ነው። እስከ መጨረሻው ድረስ ከተከታተላችሁ የዚህ ሁሉ ጥልፍልፍ ስሩ የቱ ጋር እንዳለ እንደርስበታለን። ባልና ሚስትን ፊት ለፊት እናፋጣለን። ቤተሰብ ከነዚህ ሰዎች ጋር ያለውን ጉዳይ እንዲያብራራ እድል እንሰጣለን። ዛሬ እጅግ በጣም የሚገርም ፕሮግራም ይኖረናል። እዚህ ቤተሰብ ውስጥ ያለው ታሪክ፣ እዚህ ቤተሰብ ውስጥ ያለው እውነት እጅግ በጣም ግራ የሚያጋባ ነውና እስከ መጨረሻ ድረስ ከተከታተላችሁን ከስሩ እንፈታዋለን። ስለዚህ እንግዲህ እስከ መጨረሻ ድረስ አብራችሁን ሁኑ ለማለት እወዳለሁ። አብራችሁን ስትሆኑ ደግሞ እንደተለመደው ይህንን ቪዲዮ ላይክ በማድረግ ይጀምራል። ሀሳብ አስተያየት ይሰጣል። ከዛ በኋላ እንግዲህ እንደተለመደው አዳዲስ ሰዎች ጆይን እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ለማለት እንወዳለን። የ50 ሺህ ጉዟችን እንደቀጠለ ነው። እስከ መጨረሻ ድረስ አብራችሁኝ ነው። ይኸውልሽ እንደዚህ ሆነሽ ከአንቺ ጋር መጋፋት አልፈልግም። ከአንቺ ጋር መጋፋት አልፈልግም። ምን ማለት ፈልገህ ነው አንተ? ምንድን ነው የሰው ቤት ካሜራ ይዘህ ጋዜጠኛ ነው ይዘህ የምትመጣው? ፈልገሽ ነው በቃ። ምንም እንደዚህ ሆኖ መኖር አይቻልም። ምን ስለሆነ ወንድማችን መውለድ አይችልም ብለህ ያስባል። መንፈስ ቅዱስ አሐዱ አምላክ ምንድን ነው የምትለው? አጎት ሆነክ እስከ ዛሬ ደግሞ ሌላ ነገር ከሌላ ወልሽ ለማለት ፈልገህ ምን ለማለት ፈልገህ ነው? በዛሬው ቪዲዮአችን እጅግ ለየት ያሉና አስገራሚ ነገሮች ተከስተዋል። እንግዲህ ዛሬ እጅግ አስገራሚውን ፕሮግራም ወደ እናንተ ልናደርስ ነው። አላስገባም የምትል ወንጀል ወንድማችን አይወልድም። ቁርጥ ባለው መልኩ ማስመርመር ይቻላል፣ ማወቅ ይቻላል ራስን። ወንድማችን መውለድ አይችልም፣ ነገር ግን ሚስቱ የ3 ልጆች አባት
አድርገዋለች የሚሉ ቤተሰብ ግን ደግሞ ሚስቱ ምን እንዳስነካቸው አናቅም። ሶስቴ አሁን እንግዲህ ሁለት ወልዳለች፣ ሶስተኛዋን እርጉዝ ነች ማለት ነው። ይሄ ማለት ሁሉንም ልጆች ከሱ አይደለም፣ ግን ደግሞ እሱ ተቀብሏል፣ አምኖ ተቀብሎ ነው ያለው። ወንድማችን ከመልካምነትና ከደግነቱ የተነሳ የራሱ ያልሆኑትን ልጆች በቤቱ አስቀምጦ እያሳደገ ነበር ይሉናል ባለታሪኮች። ወንድሜ በጣም መልካም ሰው ነው። ከድሮም ጀምሮ ለቤተሰቡ በጣም ብዙ የለፋና ዋጋ የከፈለ ሰው ነው እና ደግሞ ከቤተሰቡ ፍቅር እንጂ የተለየ ነገር መልካምነቱ እጅግ በጣም ይታወቃል። በቃ በአካባቢው በሙሉ ማለት ነው። ድሮ ኳስ ተጫዋች ነበረ። በጣም ጎበዝ ነው ኳስ ሲጫወት። ወንድማችን በወጣትነቱ በደረሰበት አደጋ የመውለድ ነገሩ ተስፋ የሌለው ሆኗል ይሉናል ባለታሪኮቻችን። አደጋ ደርሶበት ነበር። ትንሽ አደጋው በጣም ከፍ ያለ ነበር። ማለት ያለው ተው ስንለው አይሰማንም። አሁን እሱም አእምሮን በቃ ትክክል አይደለም። ብዙ ጊዜ ሙከራ ያለው እኔ አይዞህ እንግዲህ ራስን እንትን ብለህ ቤተሰቡን በእንባ ያራጨው ታሪክ ዛሬ ወደ እናንተ የሚደርሰው አስገራሚው ታሪክ ቤተሰቡን በእንባ እስከ ማራጨት ደርሶ ነበር። ከባድ ነበር በሰዓቱ። ማለት ካለው ከመልካምነቱ ልጁ ለወደፊት ትልቅ ደረጃ ይደርሳል ተብሎ ሲታሰብ የነበረ ልጅ ነበረ እና ከጀርባው የመተትና የጥንቆላ ታሪክ አለበት። አስገራሚ ታሪክ ነው የዛሬው ታሪካችን። እንግዲህ እስከ መጨረሻ ድረስ ተከታተሉንና አብራችሁን ሆናችሁ የዚህን ታሪክ መጨረሻ እዩት ለማለት እወዳለሁ። ዘላለም ዘገየ ነኝ። አብራችሁ እቺ ሚስቱ ማለት ነው አዋቂ ቤት እንደምትሄድ ምናምን ነው የሰፈር ሰው የሚያወራው ማለት ነው። እሱ ነገር ደግሞ በጣም እኔ በቃ ይጎዳኛል። መልካምነቱ ከሚልህ በላይ ነው። ሰው ተቸግሮ ካይ በፍጹም አያልፍም፣ ማለፍ አይፈልግም። በቃ እስከዚህ ድረስ ገራጅ ገብቶ ይሰራ ስለነበረ በጣም አሁንም በራሱ በጣም ቺፍ የሆነ መካኒክ ነው። በተፈጥሮ የሚቀበለው መልካምነት አለ። በቃ ያ መልካምነት ሁሌ ማይቀየር። ግን ደግሞ ስለ ያለበት ሁኔታ ስናነሳ እንኳን ወይ ወጥቶ ከቤት ይወጣል። ካለው ከመልካምነቱ ልጁ ለወደፊት ትልቅ ደረጃ ይደርሳል ተብሎ ወይ ደግሞ ለማውራት ፈቃደኛ አይደለም፣ ወይ ደግሞ አመናጭቆን ምናምን የራሳችሁን ስራ ስሩ ብሎን ትቶን ተምናችሁ ወንድምና እናት እዚህ ያሉ። ስለዚህ እንዴት ነው ቀርባችሁ ስለዚህ ጉዳይ ልታወሩት ያልቻላል? ብዙ ጊዜ ሙከራ ያለው እኔ መሰለ ነገሩን ባውቀውም ይሄ ነገር እንዴት ነው በዚህ ኬዝ ነው እንዴ ልለው ብዙ ጊዜ ሞክሬ ይሸሸኛል። ግን አሁን ላይ ኧረ በስመ አብ ሰው በዚህ ልክ ይለወጣል? በቃ ሌላ ሰው ሆና ተለውጣል። ወንድሜ መተት ምን አያደርግም፣ ሰተት አድርጎ ነው ወደ ቤታችን ያመጣት። በቃ ከምል በላይ ነው። እኛ ቤታችን እሷ ከገባች ጊዜ ጀምሮ ነው በሀሳብም በኑሮም በሁሉም ነገር ምስቅልቅላችን ይወጣ። ምክንያቱም እንዴት ሆኖ ማለት ወንድማችን እያለ የወንድማችን ሚስት የሌላ ሰው ልጅ ቤታችን ስታመጣ ይሄ እኮ በጣም ከባድ የሆነ ነገር ነው። እንዴት ልንቀበል እንችላለን? እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ በባለፈው ፕሮግራማችን ለማሳየት እንደሞከር ነው የወንድማችንን የደረሰበትን ነገር አይታችኋል። ከዛም የተነሳ እንግዲህ በራሱ ላይ ተገቢ ያልሆነ ውሳኔ ሊወስን በደረሰ ሰዓት በመጨረሻው ሰዓት ደርሰን እንግዲህ ነገሮችን ለማለዘብ ሞክረናል። በዚህም ደግሞ ተሳክቶልናል ብለን እናስባለን። በመግቢያ ላይም እንደተናገርኩት ምናልባት ለጥቂት ደቂቃዎች
ዘግይተን ቢሆን ውጤቱ ሌላ ይሆን ነበረ። ግን ፈጣሪ ረድቶን ተሳክቶልን ዛሬ ወንድማችን በህይወት ሆኖ ጎናችን ላይ ተገኝቷል። ለዚህም ደግሞ ፈጣሪ ማመስገን እንፈልጋለን። እውነት ለመናገር በሚያልፍ ነገር ለሚያልፍ ቀን ተብሎ እንደዚህ አይነት ውሳኔዎች መወሰን ብዙ ሰዎችን የእድሜ ልክ ጸጸት ውስጥ ይከታል። ከሚያልፈው ሰው ባለፈ ቤተሰብ የሚባል ነገር አለ። እኛም ብሎ የሚኖር ሰው አለ። እውነት ለመናገር ለጊዜው ላይ መስለን ይችላል። እኛም በማጣት የሚጎዱ ሰዎች አሉ። ወንድማችንም ይህንን ነገር ቆም ብሎ ሳያስተውል እንደዚህ አይነት ውሳኔ በመወሰኑ በእውነት ልክ አልሰራም። ያው እንግዲህ ህግም ፈጣሪም ራሳቸው ላይ እንደዚህ አይነት ነገር የሚያደርጉ ሰዎችን ይጠይቃል፣ ያስጠይቃል። እንደዚህ ራስን ለማጥፋት መሞከር በራሱ ልክ አይደለም። ግን አንተን እዚህ ውስጥ የከተተ ብዙ ምክንያት ሊኖር ይችላል ብዬ አስባለሁ። ሰው የራሱን ህይወት በራሱ እጅ ለመንጠቅ እስኪወስን ድረስ የሚያደርሰው የገፋው ነገር ይኖራል እንጂ ዝም ብሎ ሰው ከመሬት ተነስቶ እንደዚህ አያደርግም ብዬ አስባለሁ። እና እስቲ ምንድን ነው እዚህ ጋር ያደረሰ ነገር? በቃ ደከመኝ፣ መኖር ሰለቸኝ። የሰው አፍ ምላስ ነው። የሰው ምላስ እሳት ነው፣ ይፋጃል። ሰለቸኝ፣ መኖር ደከመኝ። ምንም ያጓጓ ነገር የለኝም። ያው ባልናገርም ደስ ይለኛል። እኔ ታውቃለህ፣ በቃ ምድር ራሱ እኔን በቃ ለእኔ ህይወት ተፈጥሮ ራሱ ለእኔ ጥሩ አይደለችም። ተፈጥሮም ሁሉም ነገር ከዳኝ፣ ጀርባውን ሰጠኝ። መኖር ምንም ያጓጓኝ ነገር የለም። በቃ ውስጤ ብዙ ያመኩት ነገር አለ፣ ብለህ ማታወጣው ነገር አለ አይደል? በቃ ምን ሳር ቅጠሩ ሁሉ ስለኔ የሚያወራ ነው ይመስል ሳልፍ ሳገድም እና አስጠላኝ። የኔ መኖር ትርጉም ምንድን ነው? ለማንስ ጠቅማለሁ? ለማንስ ጎዳለሁ? ብዙ የምጠቅማቸው ሰዎች አሉ። ባለመኖርህ ማንም የሚጠቀም ሰው የለም። በነገራችን ላይ እንደዚህ ተስፋ መቁረጥ በህይወት ተገቢ አይደለም። ነገ የተሻለ ይሆናል፣ ነገሮች ይስተካከላሉ። አሁን እንዳሰብከው ላይቀጥል ይችላል። ስለዚህ ነገን እያሰቡ መኖር ግዴታ ነው። ማለት ነገ የተሻለ ቀን ነው፣ ከዛሬ የተሻለ ነው ነገ እንጂ የሰው ልጅ ተስፋን ባይሰንቅ ተስፋ አድርጎ ባይኖር ኖሮ ዛሬ ማንንም ማግኘት አንችልም ነበር። ተስፋ ማድረግ ነገን ማሰብ ተገቢ ነው። ነገን አስበህ መኖር በጣም በጣም ወሳኝ ነገር ነው እና እውነት ለመናገር ተረጋግተህ ማሰብ መቻል አለብህ። አሁንም የምልህ እሱን ነው። ተረጋጋና ከዚህ ተስፋ ከመቁረጥ ሀሳብ ውጣና አንዳንድ ነገሮችን ቀስ እያለን እናውራ። እንደዛ ነው የሚሻለው። እስቲ እንደው ሻይ ቡና ብለን እንምጣ። እንደው ሻይ ጠጣ ምናምን ነቃ ብል እስቲ። ተወኝ። ህይወት ራሱ እኔን በቃ ፊቷን አዙራብኛለች፣ በድላኛለች። ምን አረኳት? እንደ ሰው ደስታ የለኝ፣ እንደ ሰው ጨዋታ የዘርቶ መቃም መቦረቅ ምናምን ከልጆች ጋር መጫወት አልፈቀደችልኝም። ፊቷን አዙራብኛለች። በስንቱ ልጎዳ? ግን ምንድነው ጥፋቴ? ምን አረኩኝ? ቆይ እንደዚህ እንዲሆን አልፈልግም። ኢንተርቪያችንም አንተም በዚህ አይነት ሁኔታ ላይ ሆነክ ማውራት አልፈልግም። ስለዚህ እንደው ሙቃበልና በቃ እሺ፣ እንዴ አቁሙ። ወጥተን እንመለስ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ እንግዲህ ነገሮች የተረጋጉ አሁን ትንሽ የተነቃቃ ይመስለኛል። ምንድነው ጊዜያዊ ነው፣ ሁሉም ነገር በጊዜው ያልፋል። ዛሬም ያልፍ ያልመሰለን ነገር የከበደን ነገር ነገ ላይ አልፎ እናየዋለን። ስለዚህ ብዙ ስለ ነገሮች እንደዚህ አይነት ነገር ማሰብም
መጨነቅም አያስፈልግም ብዬ ነው። አንዳንድ ነገሮች አሁን ነቃ ብላል እናውራ ይቻላል። እሺ አሁን ያለበት ሁኔታ እንዴት ነው? እስቲ ከሱን ጀምር። ከባድ ሰው ነህ ግን አንተ በጣም ከባድ ሰው እውነት። እኔ ብዙ ጊዜ ያው ተጫውቼ ማላውቀውን ነው በውስጥ ያዝኩትን ነገር አስለፈለፍከኝ። ችግር የለውም። ከባድ ሰው ነህ። ያጋጥማል፣ እንደዚህ አይነት ነገሮች ህይወት ላይ ያጋጥማሉ። ዋናው ነገር ለምን አጋጠሙኝ አይደለም፣ እነዚህን ነገሮች እንዴት ማለፍ እንችላለን የሚለው ነው። ብዙ ነገር ተጫውተናል እንግዲህ ከካሜራ ውጪ። አሁን ግን ተመልካች ጋር እናደርሰዋለን ያወራነውን ነገር። ስለዚህ አሁን ካለበት ሁኔታ እንጀምርና ቤተሰብን በጣም ስላንተ እያሰበ ነበር፣ በጣም እየተጨነቁ ነበር። ጭንቀታቸውን ነው እኛ ጋር እንዲመጡ ያደረጋቸው። ስለዚህ እንደው አሁን ያለበት ሁኔታ ምን ይመስላል? በቃ ቤታችን ውስጥ ሰላም የለም። ባለቤቴ ካረገዘች በኋላ እኔ አይደለሁም በቃ የለሁም ማለት ይቻላል። በቃ ከሰው አልቀርብም። መጠጥ ውስጥም ልደበቅ ሞከርኩኝ። ራሴን ጠላሁ። ግን ምንም በቃ ራሴን ብጥልም ከራሴ ብሸሽም ራሴ ይከተለኛል። ማምለጥ አልቻልኩም። እንደው ያንተ ነገር ቤተሰብ ነው እንግዲህ ያማከረን የነበረው። ስለዚህ ከቤተሰብ ጋር በዚህ ጉዳይ ላይ ብዙ ተወያይተናል። የአንተ ነገር ምንጩ ምንድን ነው የሚለውን እንግዲህ ሰምተናል ከቤተሰብ። ምናልባት ቅድም ስናወራ ስነግረህ ነበረ አንዳንድ ነገሮችን ደብቀን አንችልም። አንተ ለመደበቅ የሄድክበትን ርቀት አውቃለሁ። አንተ ነገሮችን ለመቻል የሞከርከውን ሙከራ አውቃለሁ፣ እረዳለሁ። እና ይሄ ሁሉ እንዴት ጀመረ ነው ዋናው ነገር። እና እስቲ ስለ ልጅነት፣ ስለ ህይወት በአጠቃላይ ንገረኝ እስቲ፣ ስለ ቤተሰብም ጭምር። አስተዳደጋችን ደስ ይል ነበር። እናቴ እኔ በጣም ጎበዝ ኳስ ተጫዋች ነበርኩ። እናቴ ነበረች የምታግዘኝ። አባቴ ይቃወም ነበር፣ ብዙ ጊዜ አይደግፈኝም። የት ይደርሳል የተባልኩ ኳስ ተጫዋች ነበርኩ። ከትምህርት ቤት ከወረዳ ሁሉ አልፌ በቃ ዞን ላይ ሁሉ እጫወት ነበር። ህልሜም በቃ እንደምናያቸው ብሔራዊ ቡድን ተጫዋች፣ በአፍሪካ ሁሉ እኔ እንደውም አውሮፓ ሁሉ እጫወታለሁ የሚል ተስፋ ነበረኝ። ኳስ ህይወቴ ነበር። ቀንም ማታም እቅዴ ሁሉ ኳስ ነበር። አባቴ እንደውም ነፍሱን ይማረው አሁን በህይወት የለም፣ ወታደር ቤት ሄዶ ነው በዛው የቀረው። አባቴ ኧረ ተው አንተ ልጅ ትምህርትን አጥና፣ ይሄ ኳስ ይቅርብ ይለኝ ነበር። አባቴም ያው በነበረው የሰሜን ጦርነት እዛው ሄዶ ቀረ። የኳስ ህልሜም ብዙ አልተሳካም። ያው መጨረሻ ላይ አልተሳካልኝም። በቃ ፋዘርም ከሞተ በኋላ ሙሉ ቤተሰብ ሙሉ ኃላፊነት በእኔና በእናቴ እንትን አለ አደረ። በቃ ኃላፊ ሆንኩኝ። ልጆቼን ወንድሞቼን እንደ አባት ሆኜ ማስተዳደር ጀመርኩ። ግን ውስጤ ነበር የኳስ ፍቅር፣ እንዴት ብዬ መግለጽ አልችልም። በቃ ኳስ ተጫዋች መሆን ይፈልግ ነበር ብለውኛል። እና ዛሬ ደግሞ ስትታይ ኳስ ተጫዋችም እንትን የለም። እና እንዴት ነበር? ጥሩ ተጫዋች ነበር። ኳስ በቃ እኔ እንትኖች ራሱ አሰልጣኞች እንዲ ቀበሌ ላይ አሁን ቀበሌ አካባቢ ያሉ ሰዎች ራሱ የዚህ ልጅ በቃ ይሄ ልጅ እርግጠኛ በቃ እንደው ስም ያስጠራ ሰው ነበር የሚሉኝ እርግጠኛ ነበሩ። እንደዚህ ወፍሬ አትየኝ። ኳስ በጣም ህልም ነበረኝ። ስለ ኳስ ሳወራ ራሱ እንደው ውዬ ባደረ እንትን አይደለም፣ በጣም ፍቅር ነበረኝ። የኳስ ጋዜጣ ከጋዜጣ ጀምሮ እከታተላለሁ። ዝውውር እርግጠኛ ነኝ ውጪ እንደምጫወት ሁሉ እርግጠኛ ነበርኩኝ። ኳሱን ስፖርቱን ስትሆን ነው እንዲህ ዝርብጥብጥ ያልኩት የወፈርኩት። እኔ ስምንቷን ያዟት ነበር የሚባለው። የኳስ ቅጽል ስሙም ነበረኝ። እንደው ወደኋላ ልመልስህና የአባትህ ሞት ተከትሎ ኃላፊነት አንተ ላይ ወደቀ። በዚህ መሀልም ያው እንግዲህ በኳስ ጨዋታ መሀል ነው ጉዳት ደርሶብህ ሆስፒታል ገብተህ እንደነበር፣ ውጤቱም ጥሩ እንዳልነበረ ሰምቻለሁ። እና እስቲ ቤተሰብ ማስተዳደሩ ከዛ በኋላ ያጋጠመም ጉዳት እስቲ አንድ ላይ ንገረኝ።
አዎ ብቻ እንደው መተከዝ እንደው መቆዘም አበዛት በላይ እንጂ እሱም ባላነሳው ጥሩ ነበር። እንዳልኩህ ቤተሰብ ፋዘር እንደ ቀልድ በቃ በነበረው ጦርነት ሄዶ እዛው ወታደር ነበር፣ እዛው ቀረ። ሚላስ የሚቀመስ የለም ቤታችን ውስጥ። የኳስ ምናምን የምትለውን አርፈ በቃ ሩጫችን ወደ ምን ሆነ? ወደ እንትን ሆነ፣ ወደ ኑሩን ለማሸነፍ። ከዛ በፊት ግን በኳስ በቃ በጣም ስሜ አይል እያለ አደጋ ደረሰብኝ። በኳስ ድንገት በተደረገው ጨዋታ ወድቄ እንደውም ራሴን አላቅም ነበር። እኔ ማን እንደነገረህ አላቅም እንጂ በጣም ነው የተጎዳሁት። ወደ 15 ቀን ራሴን አላቅም። ያው ህልሜም ተጨናገፈ። ከዛ ከነቃው በኋላ የኳስ ህይወቴ ቆሞ ኑሮን ለማሸነፍ በተለያየ ቦታ መሮጥ ጀመርን። አደጋውን ሳስበው ትንሽ ይረብሸኛል። ባላነሳው ጥሩ ነበር። አደጋውን ተከትሎ እንግዲህ ዛሬ ድረስ ህይወቴን በጥብጦታል የምትለው ነገር ተከሰተ። እንግዲህ የምርመራ ውጤቶች በሰዓቱ አንተ መውለድ እንደማትችል ያሳዩ ነበር እና በሰዓቱ ይህንን ውጤት እንዴት ተቀበልከው? ምንድን ነበር ጭንቅላት ውስጥ የነበረው ነገር? እስቲ ንገረኝ እሱ። ወንድሜ ያው ትላንትና እርምጃ ለወስድ ስል ያተረፈኝ ወንድሜ በአደጋው ሰዓት ቀጥታ ለሱ ነበር የነገሩት። እኔን ደብቀውኝ ነበር። እኔን ደብቀውኝ በምስጢር ይዘው ትንሽ ካገገምኩ በኋላ አዋስተው ሐኪሙ ጠርቶ ነገረኝ። የተወሰነ ሰዓት በቃ ምን ታደርገዋለህ? ጨለመብኝ፣ ሁሉ ነገር ጨለመብኝ። ማትቀበለው ነገር ግን ምን የማታመጣው ነገር የለም። ምን ታመጣለህ? በቃ መውለድ አትችልም አለኝ። አላምንም ብዬ ሌላም ቦታም ቼክ አድርጌ ነበር። በቃ ተፈጥሮ ከዛ ጀምሮ ነው መቅጣት የጀመረችው። አምኜ ተቀበልኩ። ከባድ ነበር በጣም። በሰዓቱ እንግዲህ ሰው ወልዶ ከብዶ ስለመኖር ያስባልና በሰዓቱ ይሄ ነገር ታይቷል። በወቅቱ እውነት ለመናገር በመጀመሪያ እንትን ያልኩት ከኳስ ህይወት መውጣት ነበር የተሰማኝ። ልጅነትም ይሁን ልጅነት መሰለኝ። እኔ ይሄ መውለድ ምናምን ልጅ ነገሩ ያኔ ምንም አልታወቀኝም፣ ቢጎዳም አልመሰለኝም። በኋላ ነው መነጋገሪያ ስትሆን ከጀርባ ሲያንሾካሹኩ ተፈጥሮ ራሱ ፊቷን ስታዞርብህ ነው ጉዳቱን ያወቅኩት። ጓደኞች ሲወልዱ ሲያገቡ ሲስሙ እንደዚህ ልጅ ሲጎትተው ሲያዩ ጉድለት ይታወቃል። እና ረጅም ጊዜ ለመቀበል ተቸግሬ ነበር። ግን ምንም ማድረግ አልቻልኩም። በቃ ተፈጥሮ ፊቷን አዞረችብኝ። መኖር ቀጠልኩ ዝም ብዬ። እንግዲህ ትንሽ ወቅቱ እኔንም እንትን እያለኝ ነው እና ከዛ በኋላ ህይወት ቀጠለ። ፍቅረኛ ነበረች ዶክተር። ከዚህ ትዳር በፊት እንግዲህ ስላንተ ቀድመን ብዙ ነገር ሰምተን ነው የመጣ ነው እና እስቲ ስለሱም የምታጫውተን። በምን አጋጣሚ ነው የተገናኛችሁት ከዶክተሯ ጋር? ምንስ ነበረ እቅዳችሁ? ምን ነበር ፍላጎታችሁ የሚለውን ነገር። እንዳልኩህ መጀመሪያ ያው ሜዳ ላይ እንትን አደጋ ከደረሰብኝ በኋላ እነሱ ወደ ወሰዱኝ ቤተሰብ ወደ ወሰደኝ ሕክምና እከታተል ነበር። ከዛ እሱ ይሄን መውለድ እንደማልችል ሲነግረኝ ተስፋ አልቆረጥኩም። የተለያየ ሕክምና ላይ መሞከር ጀመርኩ። ከዛ አሁን አንተ የሰማኸው ጓደኛዬ አንድ የምከታተልበት ሕክምና ላይ ተዋወቅን። በቃ ጥሩ እንትን ነበራት። እሷ ናት እንደውም ትንከባከበኝ የነበረው። ያ እንክብካቤ መውለድ አለመቻል ማለት የህይወት ማብቃት አይደለም፣ ብዙ አማራጮች እንዳሉ ብዙ አድርጋ በጣም ራሴን ቀየረችኝ። ከዛ ዲፕሬሽን ሙሉ ለሙሉ አወጣችኝ። ከዛ እየተቀራረብን ከእሷ ጋር ስሆን እኔም ሰላም ይሰማኝ ጀመር። እያልን በምን እንደሆነ በማናውቀው መንገድ ግንኙነታችን ወደ ፍቅር ተቀየረ። ወደ ፍቅር ተቀይሮ ረጅም ጊዜ አብረን ኖርን። ከዛ እንደውም እኔ ተቃወምኩኝ፣ እውነት ለመናገር ተቃወምኩኝ።
እሷ እኔን መክራ ከዚህ ውስጥ ካወጣችኝ በኋላ ግን አንቺ እኔ መውለድ እንደማልችል እያወቅሽ እንዴት ፍቅርን ከኔ ጋር መቀጠል እንዴት ተቀበልሽ ስላት፣ እሷም የፍላጎት የላትም ጭራሽ። የእሷ ዝርዝር ብዙ ነው። ምንድን ነው ለምንድን ነው ፍላጎት ያሳጣት? እሷ መውለድ ትችላለች፣ ግን የሆነ በቃ ሴቶች እንዲህ መውለድ የለባቸውም በልጅ መሰቃየት እንትን በእንክብካቤ በልጅ ምናምን የሚል ነገር የተለየ አቋም ነው ያላት። ፍልስፍናዋ ለየት ያለ ነው። ሙሉ ለሙሉ እኔ መውለድ አልፈልግም ነው የምትለኝ። ኦኬ አሁን የእሷ መውለድ ያለመፈለግ እና ያንተ መውለድ አለመቻል እንደ ጥሩ ጥምረት እንደ ጥሩ አጋጣሚ ተጠቀማችሁት ማለት የኔ ነው። ችግር ነው፣ የኔ ተፈጥሮ ያደረሰችብኝ ጉዳት ነው። እሷ ደግሞ አለመፈለግ ነው። እንደውም እኔ ታጽናናኝ መስሎኝ ነበር መጀመሪያ። አይ በቃ ፍቅር ውስጥ ለገባችው እሷ መውለድ አልፈልግም፣ እንደውም እኔ በቃ ማህፀን አስቋጥር ያለው ነው ያለችኝ። ልጅ 100% አልፈልግም ነው ያለችኝ። ከዛ እያልን እያለ እኔ የምታጽናናኝ መስሎኝ ነበር። ቀጥልና 5-6 ዓመት ድረስ ቆየን አብረን በፍቅር። ቤተሰቦችም እሷን ስለሚያውቁ ነው በጣም ያነሳው ይወዷት ነበር፣ በጣም ይወዳት ነበር ቤተሰብ። ማዘር እንደውም በቃ እሷም እንደ እናት ነው የምታያት። እሷን እንዳገባ ነበር ፍላጎቷ። እሷም እያለች ማዘር በቃ ከእሷ ጋር ምንነቱን በማላውቀው እያልን እየተራራቅን ነገሮች ሻከሩ። በቃ እኔም በምን ምክንያት እንግዲህ እንደዚህ ቤተሰብ ድረስ መተሳሰር ከፈጠራችሁ ለምንድን ነው ያልተጋባችሁት? እኔ ይሄ ነው ብዬ የምለው ነገር የለም። ረጅም ጊዜ ስንቆይ እችኛዋ አሁን የአሁኗ ባለቤት ገባች መሀል ላይ። ከእሷ ጋር ደግሞ እንደ በቃ እኔ ፍቅር ውስጥ ገባው በዚህኛው ላይ። ከዚህኛው ፍቅር ጋር ስቀጥል ከዛኛው ጋር መራራቅ እያለ ተራራቅን። እዚህኛው ቤት ገባው በቃ ይሄኛውን ህይወት ጀመርኩኝ። የእሷን ነገር ተነጋግራችሁበት ወይ የሆነ ነገር ደርሰባት የሆነ ነገር ሆኖ እንደ ፍቅረኛ ተለያይታችሁ አይደለም ማለት ነው? ምንም በጭራሽ ምንም ያጠፋችው ነገር የለም። እሷ እንደውም ከዛ አሁን ሳስበው ከዛ ስቃዩን ሊያወጣችኝ እሷ ናት። የነበርኩበት ህይወት በቃ ማልቀስ፣ ራስን መጥላት። ይሄ አሁን ብቻ አይደለም ራሴን ላጠፋ የሞክረ የነበረው። ራሴን መጠጥ ውስጥ ሁሉ ገብቼ ነበር። ከዛ ሁሉ አውጥታኛለች በምክር። እውነት ለመናገር ይሄን በደለች የምለው ነገር የለም። እንዲሁ ህይወት ነው ያራራቀን። በቃ እንደ ቀል እየተራራቅን ካለምንም ጸብ ከአሁኗ ባለቤቴ ጋር ጀመርን። በቃ ከአሁኗ ባለቤቴ ጋር ተዋወቅኩኝ እያልኩ ከመላመድ ፍቅር ውስጥ ገባሁ። እኔም ያው እኔ መውለድ ባልችልም 2 ልጅ አለን። እንግዲህ ይህ ግራ የሚያጋባው ነገር እዚህ ጋር ነው የሚጀምረው። የአሁኗ ባለቤት ስትጋቡ ወይንም ደግሞ የፍቅር ግንኙነት ስትጀምሩ አንተ መውለድ እንደማትችል አታውቅም? ነግሬያታለሁ። እንደውም ተስማማንና ታውቃለች፣ ተዋወቀን። በቃ አብረን መኖር ስንጀምር እኔ አንደኛ ጉዳት ደርሶብኛል። የእሷን ህይወት ለምን ያበላሻለሁ? በቃ ከቻልሽ ውለጅና አምጪ። ሰው በማደጎም በጉድፌቻም ወስዶ ያሳድጋል። ስለዚህ ያንን ለመጠቀም ተመካከርና ተማምነን ወልደሽ አምጪ ብለን ወልዳ መጣች። ተስማምተንበት 2 ልጅ አለን። በዚህ መንገድ ማለት ነው። አሁን እኔ ግራ እየገባኝ የመጣው እሱ ነው። እንግዲህ እንዴት ልትስማማ ቻልክ? ምን ማለት ነውስ መስማማት ማለት? ሚስቱን ሌላ ወንድ ጋር ሂጂ ብሎ ሚልክም ወንድ አለ? በቃ አማራጭ ስታጣ ያው አንተ ውስጡ ስለሌለ አሁን እንደ እንትን ይታያል እንጂ ዝም ብሎ አሁን እንደው ወላጅ አልባ ህጻናቶችም ሰው ወስዶ ያሳድግ የለ። እንደውም እንደዛ ከሚሆን ይልቅ እሷ እንደ ልጄ ብላ የምታሳድገው። የኔ አንዴ ከስሟል በቃ። ግን አንደኛ እሷን መጉዳት የለብኝም ካለኝ ፍቅር ያንጻ እሷንም ሌላ አማራጮች መጠቀም ይቻል ነበር። እሷን ሌላ ወንድ ጋር ከመላክ ይልቅ የሰው ልጅ ማሳደግ ጥሩ አማራጭ ነው። እንዴት እንደዚህ አይነት ክፍተት ልፈጥር ቻልክ? ሰው ትዳር ውስጥ እንደዚህ አይነት ክፍተት እንዴት ይፈጥራል? ያው በነበረው ጨዋታ እንደዚህ ሁሌ እሷም ራሷን እንደ ጎዶሎ ስለምታይና መለያየትም እንዳይመጣ በሚል በቃ ያለኝ የታየኝ አማራጭ እሱ ነበር።
ግራ ያጋባን ነገር እንግዲህ እሱ ነው መውለድ። ይሄ እንዴት ሊሆን ቻለ? እንዳልኩህ ያው እኔ ይሄ ነገር ተፈጠረ፣ ይሄ ክስተት በቃ እሷንም ባለቤቴን መበደል አልፈልግም። ከዛ ብዙ አውጥተን አውርደን በቃ ለምን አንቺ ወልደሽ አታመጭም የሚል ድምዳሜ ላይ ደረስን። ወንድ ልጅ ሚስቱን እንደው የተለመደ ነገር ምናልባት አሁን አይደለም እሱንም የድሮ አባቶችና እናቶች በቃ ከውጭ ወልዶ ያምጣልኝ ሊሉ ይችላሉ። ግን ሴትን ልጅ ሂጂና ወልደሽ ነይ ማለት ለወንድ ልጅ አይምሮም እንደው ለወሬም አልተለመደም። ምናልባት እኔ አላቅም ከዚህ በፊት እንደዚህ አይነት ነገር ይኑር አይኑር አላቅም። እንዴት አንተ በዚህ ልክ ለመፍቀድ ቻልክ? ምን ችግር አለው? በነገራችን ላይ ሀሳቡም ከእሷ ነው የመጣው። በጣም ብዙ ችግር አለው። ችግርም ስለኖረው ነው ዛሬ አንተን እዚህ ጋር ያደረሰ። በጣም ችግር አለው። ምን ችግር አለው ብለህ የምታልፈው ነገር አለ። እንዴት በሰዓቱ ራሱ ይህንን ሀሳብ ማን ነው ያመጣው? እንዴት መጣስ? መጀመሪያ እንደውም በቃ ካለን ጉጉት አንጻር እኔ ልጅ ከእሷም በጣም ልጅ ትጓጓለች እና ለምን ማደጉ የሚያሳድ የወላጅ አልባ ልጅ ለምን አንወስድም አልኳት። የት ይገኛል በአሁኑ ሰዓት? እሱም ብዙ ፕሮሰስ አለው አመልክተህ ምናምን ነው አለችኝ። ከዛ ሀሳብ እውነት ለመናገር ሀሳቡ ከእሷ ነው የመጣው። ለምን እኔ አልወልድም ስላት ደስ አለኝ፣ ደገፍኳት። በቃ እኔ ልጅ ሲቦርቅ እዚህ ቤት ማየት ነው የምፈልገው ከእሷ። አንደኛ በቃ እኔ መወዳት ሚስቴ ናት። ከእሷ ይወለድና እዚህ ማደጉ ደስ አለኝ፣ ተስማማሁ፣ ተሳካ። ከየት ወለድሽ የማን ወለድሽ ውስጥ አልገባሁም፣ ግን በቃ ልጅ መወለዱ ደስ አለኝ። ቤተሰብስ እንደው በሰዓቱ አንተ አለመውለድን እያወቀ እንዴት ተቀበሉልህ? አይ በቃ የኔ ምንድነው የምታደርገው? ምንድነው? ከቤቴ ይውጣልኝ። ምን ሆነሽ ነው? ተረጋጊና አውሪን እንጂ ተረጋጊና አውሪ። ምንም እኮ ትላንትና የጀመርነውን ነው እኮ የምናወራ ያለው ነው። ትላንትና የጀመርነውን ነገር ነው እያወራን ያለው። ምንድነው አንቺ እንትን ምንድነው የተጀመረው? ምንድነው እሱ? ምንድነው ችግር? አንቺ ትላንትና ባለቤትሽ ስንት ነገር ውስጥ እንደገባ አላየሽም? ኧረ ተረጋጊ እባክሽ። ቆይ እስኪ ቆይ። ምንድነው እሱ? ሰላም ነው። ቆይ ተረጋጊ። ምንድነው ሰላም ነው ማለት? እስቲ ቁጭ በይ እና እናውራ። ምን ችግር የለም። ለምንድን ነው እንትን የምትይው? ምንድነው እሱ? ጋዜጠኛ ልስ የመጣው አንተ ነህ እንዴ? እኔ እኮ ትላንትና ወንድም መስሎኝ ነበረ። ምንድነው ቆይ ችግሩ? ይኸውልሽ አንቺ ባለቤትሽ ትላንትና ምን ውስጥ ገብቶ እንደነበረ ታውቂያለሽ። ከዛ ሁሉ ነገር ያወጣ ነው እኛ ነን። አሁንም ደግሞ ስለ ሁኔታው በደንብ መነጋገር ስላለብን ነው እዚህ እንትን ያለው። ከዛው እኮ እኔ እኮ ለባለቤቴ ምንም የማንሰው ነገር የለኝም። ይኸውልሽ ባለቤትሽ ችግር ውስጥ ነው ያለው። ስለዚህ ስለ ነገሮች ተነጋግረን ውጣልኝ ከቤቴ ውጣልኝ። አንተ ደግሞ ካሜራን አንተ ይዘህልኝ ሂድ። እሺ እንግዲህ ተመልካቾቻችን እንዳልኳችሁ ወደዚህ ወንድምና እህቶቹ ጋር ወደ ቤተሰብ ቤት መጥቻለሁ። ቀደምም እዚህ ነበረ እንድናወራ ሀሳቤ የነበረው፣ ግን ወደ ቤቴ መመለስ አለብኝ ስላለ ነው እዛ ሄድ ነው። እንግዲህ ነገሮቹን ጫፍጫፉን ጀምረናል። እንድትደውሉለት ፈልጋለሁ። እሷ በፍጹም ፈቃደኛ አይደለችም፣ አስወጥታናለች። እዚህ መጥቶ ወይ ታሪኩን መቀጠል የምንችልበትን መንገድ ብናመቻች ደስ ይለኛል። ወንድማችሁ እየነገረኝ ነበር የተፈጠሩትን ነገሮች፣ ያለውን ነገር ከካሜራ ውጭ ብዙም አውርቶኛል። ግን ነገሩ የእሱ ጤና እዚህ ጋር መድረሱ ትላንት ድንጋጤ ላይ ስለነበራችሁ አልጠየቅኳችሁም እና ራሱን ለማጥፋት እስከ መወሰን ድረስ ደርሷል እና እሱ እዚህ ድረስ መድረሱ እናንተ ምን ተሰማችሁ? ማዘር ሆስፒታል ነው ያለችው። እንግዲህ ትላንትና ይዘነው ስንመጣ ሰምታ ነው እንግዲህ በቃ ሌሊቱን ደሟ ከፍ ብሎ ወስደናት ነው። እንግዲህ ምን እንደሚለው አላውቅም። ማለት ወንድማችን ነው፣ በጣም የምንመካበት፣ በጣም የምንወደው ሰው ነው። እሱ እዚህ ደረጃ ላይ ከደረሰኛ እንግዲህ ምን ቀረን? ማዘር እንደውም በጣም በዚህ ምክንያት ብቻ ደሟ ከፍ ብሎ ሆስፒታል ማታ ይዘናት ሄደን ማዘር ስመጣ የሉም እና ትላንት አግኝቻቸው ነበር እዚህ። ወድቃ ሁላ ራሷን ስታ ነው ማታ ደንግጠን፣ ከሱ በላይ በቃ ማታ እሷን ይዘናት ሄዳ ይህንን ስትሰማ እሷ
ከቁጥጥሯ ውጭ ነው የሆነችው እና አሁን ራሱ ሆስፒታል ነው ያለችው። ስለዚህ በጣም ከፍተኛ ሁኔታ ላይ ነው ያለ ነው እና እኔ ደንግጫለሁ። የተረፈም አልመሰለኝም። ምክንያቱም አይናገርም እሱ ውስጥ ለውስጥ ራሱን በጣም ነው የጎዳ ያለው እና እኛም እንግዲህ እኔ በበኩሌ ወንድም ጋሼ እዚህ ደረጃ ላይ ይደርሳል ብዬ በፍጹም አልገመትኩም ነበር። ምክንያቱም እኔ እሱን ማስበው እሱን የምጠብቀው ገና በጣም ብዙ ህልሞች አሉት፣ ያልተቋጩ በጣም ብዙ ህልሞች አሉት። እኔ በጣም ነው እሱ ላይ እመካበታለሁ። ጎበዝ ሰው ነው። እሱ እዚህ ደረጃ ላይ ነገሩን ከት ለማድረግ ሲሞክር እውነቴን ነው ብለህ እኔ ራሴ አይዞህ እንግዲህ ነገሮች ባሉበት አይቀጥሉም። የሆነ መፍትሄ እናገኛለን። አሁንም እናንተ ጋር ተመልሰን የመጣንበት ምክንያት የዚችን ሴትዮ ክፋት ነገሮች እንዴት እንደሄዱ አይተን ነው። ወንድማችሁ ሊነግረን እየሞከረ ነበር እና ትላንትና አንቺ ነሽ እንግዲህ ቀድመሽ ያየሽው እንደዛ አይነት ውሳኔ ሊያደርስ መሞከሩ። አተነው ነበር ግቢ ውስጥ፣ ግን ግቢ ውስጥ ነው ሊታነቅ ሲሞክር ያገኘ ነው እና አይቶናል ማለት ነው። ሰምቷል ስለሱ እየተወራ እንደሆነ ማለት ነው። አዎ ሰምቷል። ሁሉም ሰው ነው የሚያወራው። የትም ቦታ ይወራል። ስራ ቦታም፣ ሰፈር ውስጥም ሁሉም ቦታ ይወራል። ትላንትና ወንድማችንን ብቻ ነበረ ማተን የነበረው፣ እናታችንንም ጭምር ነው፣ ራሳችንንም ጭምር። ብቻ እግዚአብሔር ይመስገን ዛሬ ወንድማችንም እናታችንም ያው ሆስፒታል ሆነው በህይወት አሉ ሁለቱ። እንግዲህ አይዟችሁ፣ እኛ ማድረግ የምንችለውን ሁሉ እናደርጋለን። ማዘርም እንደዚህ መሆናቸውን ደግሞ አልሰማውም ነበር እና ከዚህ ቀረጻ በኋላ ወደዛም አምርተን እሳቸውን ተገቢውን እንክብካቤ እንዲያገኙ እናደርጋለን። ግን የወንድማችሁ ያለበት ሁኔታ ትንሽ አሳስቦኝ ነው አሁን እናንተ ጋር መጥቼ ምን እናድርግ ልል ያሰብኩት። ያው ባለቤቱ እንደነገርኳችሁ ከቤት አስወጥታናለች። እሱም የልቡን መናገር አልቻለም፣ ልናወራም አልቻልንም። ለምን መሰለህ እሷ የተከላከለች ያለው ታሪኳ እንዳይወጣባት ነው፣ ጉዷ እንዳይወጣ ነው። ምክንያቱም እሷ ውስጥ ለውስጥ የምታረጋቸው ነገሮች እጅግ በጣም በጣም የሰው ልጅ ከሚያስበው በላይ በጣም ከባድ ሰው ናት። እኔ እንደነገርኩ ነው። እሷ የራሷ ጉድ እንዳይወጣ ነው ይሄን ያህል የተከላከለች። ከባድ ነው። ምክንያቱም ከምልህ በላይ መልካም ሰው የእሱ መልካምነት ዛሬ እዚህ ድረስ አብረን እንድንሆን ሶስት ልጅ አይደለም አንድ ልጅ ራሱ አምኖ አይቀበልም ሰው ከውጭ። ሶስት ሆኖ ነው፣ ሶስት ልጅ ነው ቤታችን እስከዛሬ ድረስ እንትን ያለው። ይሄ ማለት ለህሊና የሚከብድ ነገር ነው። ወንድም ጋሻውን በዝቶበት ራሱን ሊያጠፋ የታገለ ያለ ስለዚህ መናገር አይፈልግም። የእሱን ያለው ነገር ከባድ ነው። እሷ እየተከላከለች ያለው እናንተ እንድትወጡ እንዳትቀሩ የምትፈልገው ይህ ታሪክ እንዳይወጣ በጣም የሚዘገንን ነገር ነው። እንግዲህ ማዘር እንደ እሷ ራሱ በቃ እኔ አሁን እሷ ራሱ እድሜም አለ ብትሞት ኖሮ አበቃ በቃ። ምክንያቱም
በሷ ይሁላ ኬዝ የሆነ ነው ያለው ቤታችን ይሁላ ተመጥቶ የሆነ ያለው ያላጠቃላይ ቤታችን ተበጥብጦ ሁላችንም ያላጠቃላይ በቃ ትክክል ሁላችንም አይደለም። በቃ ትክክል ጋሻው አይደለም። ራሷን ቢናገር ጋሻው በራሱ ራሷን ቢናገር ትክክል በራሱ የተናገረ አይደለም። ትክክል የሆነ የተናገረ ነገር አይደለም። ሆኗል፣ ፈዟል። የሆነ በቃ ነገር አጠቃላይ ሆኗል፣ ፈዟል። በቃ እኔ አጠቃላይ ፈዟል። እኔ ፈዟል። ሱፉ እንግዲህ ከሱ ጋር ሳወራ እየነገረኝ የነበረው ነገር ምንድን ነው? አንድ ልጅ ተነጋግረውበት ከውጭ ይዛ እንድትመጣ ፈቃደኛ ሆኜ ነው የሚል ነገር አለ። እናንተ ምን ትላላችሁ? ፈቅዶ ነው እሱ እንደዚህ ሆነ? መተታም ስለሆነች መተት አድርጋበት። እንደውም ትላንትና ወንድሜም እናቴ ሞተው ቢሆን ኖሮ እኔ ራሱ አለቃትም ነበር። እኔ እሱ ፈቅዳል አይደለም። ምክንያቱም እሱ አሁን ራሱን አይደለም ከመጀመሪያው በቃ እቺ ልጅ ከመጣች ጀምሮ እሱ ደህና አይደለም። የምናውቀው ወንድማችን አይደለም። ምን ትላለህ አንተ? ፈቅጄ ነው የሚለውና እኔ አልቀበለውም ግን እንደ ወንድም ጋሺ ባህሪ ሳይ ግን ለሁሉም ሰው አዛኝ ስለሆነ ምናልባት በተለያየ መንገድ ስትመጣበት አላቅም እኔ ይሄን አላቅም ነግሮኝም አያውቅም እንጂ ምናልባት የቤቱ ጉድ እንዳይወጣ ያለው ነገር ተሸፋፍኖ እንዲቀር ፈልጎ ነው ፈቅጃለሁ ብሎ የሚለው እንጂ አይመስልም። በእኔ በኩል አይመስልም። ምክንያቱም አንድም ቀን ነግሮኝ አያውቅም። ደግሞ እኔ ነግረኛል፣ ቢፈቅድ ኖሮ እኔ የራሱ ደፍሬ መጠየቅ እሱን ያልፈለግኩት እንዳረብሸው በማለት ነው እና ህይወታችን አጠቃላይ ምስቅልቅል ነው። እንደው አሁን ፈጣሪ እንደው አንተ እኔ ምን እንደምላችሁ አላውቅም። ይህንን ጉዳችንን ሰው እንኳን ባያንስ የሆዱን አውጥቶ እንዲናገር ሰው እንዲሰማው ያደረጋችሁት እግዚአብሔር እናንተ ውለታችሁን ይክፈላችሁ። መልካም ሰዎች ስለሆናችሁ እናንተ ብዙ የታገላችሁ ነው ያላችሁት እና በዚህ ጉዳይ ላይ የእውነት ለእናንተ እና ባልደረቦች፣ አጠቃላይ ካሜራማኖች የለፋችሁ ያለው በሙሉ እሰማለሁ ገና ሌላ ጉድ በተለያዩ ሰዎች እንደዚህ በተጎዱ ሰዎች ምክንያት እናንተ በጣም ብዙ ነገር የደረሰባችሁ እንዳለ ሁሉ እሰማለሁ። ብዙ ጊዜ ትልቅ ችግር ውስጥ የገባችሁ እንዳለ ሁሉ እሰማለሁ። እናንተ መልካምነታችሁን ፈጣሪ ይክፈላችሁ። ምንም እንኳን ሌላው ቢቀር በራሱ ይሄ ታሪካችን እንደዚህ ሰው ሰምቶ እፎይ ማለት በራሱ ወንድም ጋሼ እንኳን የውስጡን አውጥቶ ትንሽ ተናግሮ ማለቱ እፎይ ማለቱ ለኔ በጣም ያስደስታል። እዛ መሆኑ ልክ ነው ብላችሁ ታስባላችሁ? ኧረ አይደለም። እንዴት ነው ልክ ነው የሚችለው? ምን እንደምታደርገውስ ምን ይታወቃል? አሁንስ እኔ ግን ዝም ባንላት እሷን ደስ ይለኛል። አሁንም ትላንትና ሞተው ነበር ከሁለቱም እናታችንም ወንድማችንም። እስከ መቼ ነው ቆይ ታግሰን ዝም ልንል የምንችለው? ፕሊስ እናንተ ምርዱን በቃ እችን ሴት ከዚህ ሰውዬ ከወንድማችን ለይጂ። እንደዛ ካልሆነ መቼም እኛም ህይወታችንን መኖር አንችልም፣ ወንድማችንም ሰላም ሊሆን አይችልም። በጣም ነገሮች እየተወሳሰቡ እሷ ላይም ምንም መረጃ ስላላገኘ አሁን እያሳሰበኝ ያለው የልጆቹ አባት አንድ ሰው ነው የሚለውን ከእሷ ጠይቀን ማስተካከል አልቻለም። እሷ እኛ እንድታስተካከል አልቻለም። እናንተ የምታውቁትን ያለ ራሱ እስቲ እንደው የምታውቁትን ያለ በሆነ መንገድ ይህንን ሰው ነፃ እንድናወጣው ነው የሚያስፈልገው። ሰው ያወራል፣ ብዙ ነገር የምናገራቸው ነገሮች አሉ። ሰው ደግሞ አንድ ነገር አይቶ የደረሰበት ነገር ሲደርስበት ነው ሊያወራ የሚችለው። ከመሬት ተነስቶ ሊናገር አይችልም። እኔም የምሰማው ነገር አለ እና ጋሻው በሌለበት ሰዓት እየጠበቀ የሚመጣ ሰው እንዳለ እኔ ተነግሮኛል፣ ሰው ነግሮኛል። እና በእርግጥ በአካል አልተገጣጠምንም። ሰውየው እንደውም በጣም ከባድ ሰው ነው አሉ። እንደሚወራው ከሆነ ሰውየው ጠንቋይ ነው ያሉት።
በቃ መተተኛ ሰው ነው። ስለዚህ ቤታችን ድረስ ዘልቆን እንደሚመጣ ሁላ እኔ ተነግሮኛል። እኔ ጋሽን ጎዳዋለሁ ብዬ ነው እንጂ ያዝንብኛል ብዬ ነው እንጂ የእውነት ነው የሚል ጠብቄ ሰውየውን አንገቱን ደፋው ነበር። ምክንያቱም እቤት ድረስ በጣም ከባድ ነገር ነው እንዴ። እና ይሄ ነገር እሰማለሁ እና እኔም በቃ ምን እንደሚል አላውቅም። እኔ አሁን እሱ ለሱ ብዬ ነው እኔም ዳር እኔ አሁን ብችል በራሱ ጋሸን ራሱን እስኪገዛ ድረስ ከከተማ ይዤው ራቅ ብልና ትንሽ ተናፍሶ ቢመጣ እኔ ደስ ይለኛል። እኔ አሁን ያለበት ሁኔታ በጣም ያሰጋኛል። ለብቻው እንዳይሆን ነው እኔ አሁን የምፈልገው ለብቻው ሲሆን፣ ምክንያቱም ምንም ምን ቀራኝ ሲል ነበር። ምን ቀራኝ በቃ ምን አጠቃላይ ተካትኩኝ፣ የቀረብኩት በሙሉ ቤተሰቤ ክዶኛል ሲል ነበር እና ስለዚህ እኔ አሁን ጋሽ ራሱን የሚገዛበትን መንገድ ነው ለተወሰነ ጊዜ እዤው ቦጣ ደስ ይለኛል። እሺ እኔ እንግዲህ ስለዚህ ነገር ለማወቅም ለማጣራትም ሙከራዬን እንቀጥላለሁ። ግን አቶ ጋሻውን እዛ ቤት ውስጥ መጣሉ ትቶ መምጣቱ በራሱ ሌላ ነገር እንዲያስብ ያደርጋል ብዬ ስላሰብኩኝ አይምሮዬም መረጋጋት ስላልቻለ ወደዛ እናምራና እስቲ ማድረግ የምችለውን ነገር ብናደርግ ይሻላል። እዚህ መሆኑ ብዙ እንትን አላለኝ፣ አይምሮዬ ሊረጋጋ አልቻለም። ካሜራማን እስቲ ተነሱ። እሺ እንግዲህ ተመልካቾቻችን እንዳያችሁት ምንም ማውራት አልቻልንም፣ ልታስወራንም አልቻለችም፣ ፈቃደኛም አልሆነችም። እንግዲህ አቶ ጋሻው ስለ ነገሩ ሊነግሩን ጫፍ ማለት በጀመሩ ሰዓት ነው እንግዲህ ይሄ የተፈጠረው። እውነቱን አፍረጥርጠን አጣርተን ማውጣት አልቻልንም። እውነት ለመናገር በጣም ተናድጃለሁ። ግን ነፍሰ ጡር ሴት ላይ ከዚህ የበለጠ ገፍቼ ማድረግ የምችለው ነገር የለም። እስካሁንም ህጋዊ ማስረጃዎች አላገኘንባትም። ለዚህ ነው ከቤቷም ስታስወጣን ከመውጣት ውጭ ሌላ አማራጭ ስለሌለን ነው የወጣ ነው። ግን ማድረግ የምንችለውን ሁሉ እናደርጋለን። እስቲ ወንድምና እህት ቤተሰብ እናትም አሉ፣ እሳቸውንም አግኝተን ስለ ጉዳዩ የበለጠ ከነሱ ጋር አውርተን የሆነ አይነት ህጋዊ ማስረጃ ካገኘንባት ተመልሰን የምንመጣ ነው የሚሆነው። ግን ምን ማድረግ እንችላለን? ከዚህ ግቢ ግን ተባረናል። ስለዚህ ወደዛ እናመራለን። እስከ መጨረሻ ድረስ አብራችሁን ሁኑ። አብራችሁን ስትሆኑ ደግሞ ሼር፣ ላይክ፣ ኮመንት እና ሰብስክራይብ ማድረግ እንዳይረሳ ማለት እፈልጋለሁ። ዘላለም ዘገየ ነኝ። ምንም ግርግር እንዲፈጠር አልፈልግም። ተረጋግታ አናግረናት ጋሻውን ብቻ ነው ማግኘት የምንፈልገው እኛ ሌላ ነገር ውስጥ ነው። እሺ እንዴት ነው ጋሽ? ሰላም ነው? እንዴት ነህ? ምንድን ነው እናንተ ሰዎች? እስቲ ጋሽ አንድ ነገር አሁን እንትን እያለን ያለ ነው። ተውኝ በቃ። ለምንድን ነው ምን እያደረክ ነው? አይ ምን መሰለህ ትንሽ ወጣ ብለን ያለውን ነገር አብረን እንትን እንድንፈልግ አዲስ ሆንክ እኮ አንተ። በቃ አዲስ መሆን ሳይሆን ይኸውልህ መነጋገር አለብን። አሁን አንተን በዚህ ሁኔታ ይኸውልህ ከእሷ ጋር በዚህ ሁኔታ አንተን ትቶ መሄዱ ልክ ነው አግባብ ነው ብዬ ስላላሰብኩኝ ነው ተመልሰን የመጣ ነው። ስለዚህ አንተም ራስህን ጊዜ ሰጥተህ እንድታስብ ቤተሰብ ቤት ወይ የሆነ የተሻለ ቦታ ሁን። እሷንም እየተመላለስን እኛ እናናግራታለን። ትንሽ ተረጋጋና ማለት ነው። ስለዚህ እንደዛ ብናደርግ እኔ ደስ ይለኛል። ቆይ ተረጋጋና እንትን በል። ተረጋጋና እንትን በል። በቃ እኔ ተረጋግቻለሁ። እናንተ ለምን ትረበሻላችሁ? በቃ ተው። ምን መሰለህ ከቤት ውጣ እያላችሁኝ ነው እንዴ? አይደለም ከቤት ውጣ አይደለም ከቤተሰብ ጋር ሁን። ስለ ነገሮች አንዳንድ ነገሮችን ለማሰብ የሆነ ጊዜ ለመውሰድ ጥሩ የሚሆነው ከዚህ ቦታ ራቅ ካልን ነው። ስለዚህ ራቅ ብለህ እኛም በስነ ስርዓት እንድናናግር ያለውንም ነገር እንድንረዳ ቤተሰብ ጋር ለምን አትሆንም? አንተ እሱንም እሺ በለው። ቤተሰብ ጋር ሁን ጋሽ። እሺ በል እስኪ ምን አለ እሱንም እሺ በለው እና ደግሞ እኛም እኮ ለአንተም ብለን ነው ለእኛም ጭምር። ማታ እማዬን አላየሃትም እንዴ? እንዴት እንደሆነች እሷንም እንሂድና አያት። ሆስፒታልም እሳቸውን እናያቸው። እኔም ማየት ፈልጋለሁ። ስለዚህ እንድትረጋጋና ጊዜ እኮ ነው ሁሉ ቤተሰብ የሚታመሰው አይደል?
እሷስ እንዴት ናት? ቢሆን አንተም ራስን አትውቀስ። በቃ ሁሉም ነገር አልፏል። አሁን እማይም አሁን ደህና ናት። በቃ ደህና ናት እና እኔ ሁሉም የሚታመሰው በእኔ ምክንያት ነው። በቃ ይሄ ሁሉ ምን ሆነሽ ነው? ተው እንዴ ምን ሆነሽ ነው አንቺ? ምን ሆነሽ ነው አንቺ? ቆይ አንተም ተረጋጋ። ይኸውልሽ ምንም በቃ ልናወራ ነው። አሁን ልናወራ ነው። በሰላም ነገሮችን ልንፈታ ነው። እንዴ እረፍ እንጂ አንተ ዞር በል። አሁን አንተም ይኸውልህ፣ አንቺ ለምን አትረጋጊም? ለምንድን ነው ነገር የምትፈልጊው? ጋዜጠኛ የሚመጣበት ምክንያቱ አይደለም ነገር ለምንድን ነው የምትፈልጊው? ይኸውልሽ አሁን ከሱ ጋር ልናወራ ነው። ከሱ ጋር ልናወራ ነው። አትደርብራ እንዴ አይደለም